ሰላም ሆኖ ይደር ችግር አይጠመው ዙሪያ ይጸዳል ይልበስ የመያለም ልመው ያለም ልመው ያለም ልመው እማማ ምድርሽን ያለም ልመው ያለም ልመው። የተከበራችሁ አድማጮቻችን አሁን ወደ ባህር ማዶ ወደ አሜሪካ በመሻገር በላስ ቬጋስ ከተማ ከሚኖረው ደጋረገ ባተመላሹ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ደጋረገ እንዴት አመሸ? እናንተ ጋር እንዴት ነው? ሰላም ሰጠኝ። ሰላም አደራችሁ ነው ከኛ ጋር? አሁን ሰላም ብለናል። እናንተም አድማጮቻችሁ ሰላም ብለናል። እንግዲህ አሁን ጠዋት ነው ማለት ነው በእናንተ? በእኛ 9:39 ጠዋት ነው። ጥሩኛ እንግዲህ ምሽት ላይ ነው 7:40 ይሆናል 20 ጉዳይ ለ8 እናመሰግናለን። በየጊዜው እንግዲህ ከኛ ጋር ለምታደርገው ቃለ ምልልስ ደጋረገ እንግዲህ ከትላንት ወዲያ አውርተን ነበረ የአሜሪካ ዕቅድ ምን ሊሆን ይችላል በሚል ግን ያው ቀናት ሲቀያየሩ ትላንትና ሌሊት ደግሞ አሜሪካ በጣም ታሪካዊ የተባለ ውሳኔን ወሰነችና እንዴት ተመለከትከው? በአጠቃላይ አሜሪካ በኢራን ላይ የወሰደችውን ጥቃት። እንግዲህ አሜሪካ በኢራን ላይ ትናንት በወሰደችው ጥቃት ላይ በጣም ታሪካዊ የሆነ ጥቃት ነው። ዓለምን ያስደመመ ጥቃት ነው። የአብዛኛው ሰው ግምት የነበረው ፕሬዚዳንት ዶናልድ ትራምፕ 2 ሳምንት ሰጥቻለሁ እስከ 2 ሳምንት ስላሉ ምንም ነገር ይፈጠራል ብሎ አላሰቡም ነበርና ይሄ ታሪካዊ ነው። በተለይ ለእስራኤልና ሞት ለአሜሪካ ሞት ለእስራኤል ለምትለው ኢራን ከፍተኛ የሆነ ሽንፈት የገጠማቸውና ከዚህ በፊት አይነካም አይደፈርም ያሉት ተራራ ውስጥ የሰሩት ዋሻ የተደረመሰበት ቀን ነውና በጣም ታሪካዊ ቀን ነው። እኔ በጣም በአድናቆትም በአግራሞትም ነው የተመለከትኩት እውነት ለመናገር። አሁን እንግዲህ እንደው በአንድ ሀገር ላይ አሜሪካም ሆነ ሌላው ሀገር ውሳኔ ሲወስን ጦርነት ማስነሳትን ጉዳይ የሀገሪቱ የፓርላማ መማክርት ቤት የመወሰን ሁኔታ አለና አንድ እየቀረበ ያለው ትችት ዶናልድ ትራምፕ ውሳኔ ሲወስኑ ኮንግረሱ እንዳልፈቀደ ነውና ይሄ አሁን እሳቸው እንዲወሰድ ያደረጉት መብት አላቸው ወይ በፕሬዝዳንትነት? እውነት ነው። በአሜሪካ ሕግ መሰረት ኮንግረስ ነው ጦርነት ሊያውጅ የሚችለው። ግን ሆኖም ደግሞ ለፕሬዚዳንቱ የሚሰጣቸው ስልጣን አለ። ይሄ ስልጣን ምንድን ነው? በጣም አሻሚ ነው። ከዚህ በፊት ምናልባት ከ3-4 ቀናት በፊት የግራ ክንፍ የሆኑት ዴሞክራቶቹ ፕሬዚዳንት ዶናልድ ትራምፕ ጦርነት እንዳያደርግ የሚያግድ ሕግ የሆነ ክፍተት ስላለ እሱን ለመዝጋት ሕግ ለማውጣት እየተሯሯጡ ባለበት ሁኔታ ነው ይሄ የተፈጠረው። ነገር ግን ከዚህ በፊትም እንደተለመደው ፕሬዚዳንት ለምሳሌ ትራምፕ ሶሪያን ከዚህ በፊት እናስታውሳለን በደበደበበት ጊዜ የባሻር አልአሳድ መንግስት የነርቭ ጋዝ ወይም የኬሚካል ጦር መሳሪያ በአማጽያን ላይ በተጠቀመበት ጊዜ አሜሪካ እንደዚህ ተመሳሳይ ጥቃት በሶሪያ ላይ ፈጽማ ነበር። ያኔም ይህን ትዕዛዝ የሰጡት እሳቸው ናቸው። እንደዚሁም ደግሞ የኢራኑን ጀነራል በጣም የታወቀ ነብሰ ገዳይ ነው የሚባለው ካሳም ሶሎማኒ የሚባለውን እሱን በገደሉበት ጊዜም እንደዚሁ እሳቸው ትዕዛዝ ሰጥተዋል እና በሀገሪቱ ሕግ መሰረት ፕሬዝዳንቱ የጦር ኃይሎች አዛዥ ናቸው። እሳቸው ናቸው ጦሩን የሚያዙት። ስለዚህ ስልጣን አላቸው። ሙሉ ጦርነት እስካልተገባ ድረስ ይሄ ታርጌትድ ነው። ኦፕሬሽን የተካሄደው አንድ ቦታ ብቻ ነው እንጂ ጠቅላላ የሀገሪቱን መከላከያ ሰራዊት፣ የባህር ኃይል፣ የአየር ኃይል ይዞ ወደ ጦርነት የተገባበት ሁኔታ ስለሌለ ፕሬዝዳንቱ ስልጣን አላቸው የሚለው ነው አሁን እያመዘነ ያለው። ሌላው እንግዲህ አነጋጋሪ የሆነው አሜሪካ በዓለም ላይ ምን አይነት አቅም ቢኖራት ነው ቢ2 የተሰኘው ተዋጊ አውሮፕላኖች ይባሉ ወይስ ቦምብ ጣይ አውሮፕላኖች? ያው ተዋጊ ናቸው። እንግዲህ በእኛ እይታ እንዲህ አይነትን እርምጃ ሊወስዱ የቻሉት ከሌላው ዓለም በምን ተለይታ ነው የሚሉ ብዙ አካላት ያነሳሉና እነዚህ የአውሮፕላን አይነቶች ምንድን ናቸው? የሚጣለው የቦምብ አይነትስ ምንድን ነው? በጣም ጥሩ ጥያቄ ነው ወንድሜ ሰጠኝ። አሜሪካ በዓለም ላይ ካሉ ሀያላን ሀገራት ቀደምቷ ናት። 13,000 የጦር ጀቶች አሏት። እነዚህም በ3 በ4 የተከፈሉ ናቸው። አንዳንዶቹ የቅኝት ናቸው፣ ዓለምን የምትሰልልበት ናቸው።
ተዋጊዎች ያልሆኑና ተዋጊ የሆኑ ተብለው በሁለት ይከፈላሉ። ሌላው እስራኤል እየተጠቀመችበት ያለው F-15 F-16 እና F-35 የተባሉ በተለይ F-35 ከራዳር እይታ ውጭ የሆነ አውሮፕላን ነው። ከዚህም በተጨማሪ F-18 A-10 AC-130J እና B-21 B-52 እና B-2 B-1 የሚባሉ ቦምብ ጣይ አውሮፕላኖች አሏት። ከነዚህ መካከል B-2 ስፒሪት የተባለውና በዓለም ላይ እስካሁን ምን እንደሆነ የማይታወቀው በጣም ለተወሰነ ሚሽን ብቻ የምትጠቀምበት ጠላት ሚስጥሩን እንዳያቅ በየጊዜው እንዳይበር የተደረገ በህግ ሁሉ የታገደ በጣም ልዩ ለሆነ ሚሽን እና ለእንደዚህ ለክፉ ቀን ብቻ ከባድ መሳሪያዎችን እንዲሸከም ተደርጎ የተፈጠረ በጣም ስታዩ የሚገርም ነገር ነው። ክንፍ ያለው አሞራ ነው የሚመስለውና ይሄን ነው እንግዲህ ትናንት አሜሪካ የተጠቀመችው B-2 ስፒሪት በዓለም ላይ ብቸኛው ማለት ነው 30,000 ፓውንድ ወይንም ደግሞ 13.6 ሜትሪክ ቶን ወይንም ኪሎግራም ቦምብ። ይሄ ቦምብ በጣም በልዩ ሁኔታ የተዘጋጀና GBU 57 ነው የሚባለው 30,000 ፓውንድ ክብደት አለው በፓውንድ። በኪሎግራም ደግሞ ከሰፈር ነው 13.6 ሜትሪክ ቶን ወይም ደግሞ ኪሎግራም ነው። 20 ጫማ ይርቃል ወይም 6 ሜትር ይረዝማል እና እስከ 200 ሜትር ድረስ ተራሮችንና የተነባበሩ ዋሻዎችን ደርምሶ መግባት የሚችል ኮንክሪቱ ነው የተሰሩ ምሽጎችን ማውደም የሚችል ብቸኛው የዘመናችን ኃያል የሆነ የፈንጆች ሁሉ እናት ነው የሚባለው ይሄ ፈንጅና ይሄን ነው ትናንት አሜሪካ 3 ቦታ ላይ ከዚህ በፊት እስራኤል ደብድባው ነገር ግን በተለየ መሳሪያ ነው እስራኤል ስትደበድበው የነበረ 3 የኒኩለር መጥመቂያ ወይም ማብላያ የሆኑትን ናታንስ ፎርዶና እስፋሃን በተባሉ ቦታዎች ላይ ነው 3 ቦታዎችን ላይ ነው ይሄ ቦምብ እንግዲህ ፕሬዚዳንት ትራምፕ እንዲወድቅ ያደረጉትኝ። ይሄም ከፍተኛ የሆነ ውድመት እንዳደረሰባቸው ነው የሚነገረው። እንግዲህ ይሄ ፈንጅ ወይም ቦምብ ልንለው እንችላለን የተጣለው 12 ኪሎ ሜትር ርቀት ላይ ከፍታ ላይ ሆኖ ነው የተለቀቀው። የራሱ የሆነ ካፍንጫው ላይ የተገጠመለት GPS አለ። ሞተር የለውም። ቀስ ብሎ እየወረደ ይሄድና መጀመሪያ እስከ 60 ሜትር ድረስ ጥልቅ ገብቶ በማናቸውም አለትም ይሁን ምሽግም ይሁን ማናቸውም ጉዳይ መጀመሪያ ወደ መሬት ነው የሚቀበረው። አፍንጫውን ይዞ ወደ መሬት ይቀበርና ከዛ በኋላ የተኮሰው አካል ወይም ይሄ B-2 ስፒሪት የተባለውን አውሮፕላን ያበረሩት ፓይለቶች እንዲፈነዳ ያደርጉታል። በዚህ ጊዜ ውስጥ ያለውን ነገር በሙሉ ያወድማል ማለት ነው። እነሱ እንደ ጣሉት አይደለም የሚፈነዳ እነሱ ሲርቁ ነው የሚፈነዳ አይደለም። መጀመሪያ ስራው ወደ መሬት መጥለቅ ነው። እስከ 200 ሜትር ድረስ ወደ ታች ነው ሰርጎ የሚገባው። አይፈነዳም። መጀመሪያ ስራው ምንድነው? ጠልቆ መግባት ነው። ከዛ በኋላ ያፈነዱታል። በሚያፈነዱበት ጊዜ ውስጥ ያለው እንዳለ ይደረመሳል ማለት ነው። በዓለማችን ይሄን አቅም ያለው ሌላ ኃይል የለም ብለዋል ፕሬዚዳንት ትራምፕ ቦምቦቹ እንደተጣሉ ትናንት። እንዲሁም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አብረን የሚሰራ ጀግና ሲሉም አወድሰዋቸዋል። እውነት ለመናገር በጣም የአሜሪካን ሕዝብም እንኳን ደስ ያላችሁ ለዘመናት ሞት ለአሜሪካ ሞት ለእስራኤል ስትል የነበረችው ኢራን እኛን ሞታችን የምታፋጥንበትን መሳሪያ ለመስራት ስትል ብዙ ነገር ሄዳለች። ነገር ግን አውድመነዋል። በታሪካችን አሁን ባለው የዓለም ታሪክ ይህን ያህል ብቃት ያለው ወታደር የለም እና ከዚህ በኋላ ኢራን ብትደራደር ይሻላታል፣ ካልተደራደረች ግን ከፍተኛ የሆነ ጉዳት ሊገጥማት ይችላል ሲሉ አስጠንቅቀዋታል ማለት ነው። አሁን ኢራናውያን አንድ እየዛቱበት እና ደግሞ እንደው መቼም ተጨባጭነት የሌለው ነገር የተብላለው ኡራኒየም ጥቃት ከመድረሱ በፊት ወደ ሌላ ቦታ ተዛውሯል እያሉ እንደው ያናፍሳሉ ወሬና እውነት እንደው ኡራኒየም እንዲሁ በቀላሉ ወደ ሌላ ቦታ መውሰድ ይቻላል ወይስ እንደው የደረሰባቸውን ጉዳትና ሽንፈት ለመሸፈን የሚያደርጉት ጥረት ነው? አዎ ወንድሜ ሰጠኝ። ከሱም በተጨማሪ ምን ብለዋል መሰለህ? በጣም ጠቃሚ የሆኑትን አካላቶችን ፈታተንም ወስደናቸዋል የሚል ነገር ይላሉ። በእርግጥ ዩራኒየሙን የት እንዳለ አናቅም ሲል IAEA የተባለው የዓለም አቀፉ የኒኩለር ተቆጣጣሪ ኤጀንሲ ድርጅት ዋና ኃላፊ ከቀናት በፊት አስታውቀው ነበር። የተብላላው የት እንዳለ አናቅም ብለዋል። ይሁን እንጂ ኢራን ያንን ቦታ ከተመታባት
ያንኛውን ንጥረ ነገር ብትይዝ ምንም ልታደርግ አትችልም። በሁለተኛ ደረጃ ደግሞ ኢራን ብዙ የተጋነነ ወሬዎችን ስታናፍስ ነው የሰነበተችው። ከነዚህ መካከል እንደምታስታውሰው የእስራኤልን አውሮፕላን አውርደን ጣልን፣ 18 መታን፣ 20 መታን ምናምን እያሉ ብዙ የሚዋሹትን ነገር አለ። አሁን ኢራን በታሪኳ ታይቶ የማይታወቅ ከፍተኛ የሆነ ውርደት የገጠማት ጊዜ ስለሆነ እንግዲህ ይሄ አሁን በስልጣን ላይ ያለው የአያቶላ ከማኔ መንግስት ጠንካራ መስሎ ለመታየት የማይፈበርከው ነገር የለምና በታሪካቸው የደረሰባቸው ሽንፈት፣ የገጠማቸው መከራ፣ ሰደድና በላ ይሄ ብዙ ውሸት እንዲዋሹ ያደርጋቸዋል። ስለዚህ አብዛኛው የሚሉት ነገር የሚታመን ነገር አይደለም ወንድሜ። ሌላው የአሜሪካው ፕሬዝዳንት እንደዚህ አይነት ታሪካዊ ከሆነ ውሳኔ አሁን የገለጽከው የጦር መሳሪያ ቦምብ እንኳን ለመስማት እንኳን የሚከብድ ነው እንኳን ተጥሎና እንደው ቆራጥ ውሳኔ የሚወስኑ የተናገሩትን የሚያደርጉ ናቸው እየተባለ መጀመሪያ ሲወራ መሀል ላይ ደግሞ በሐሳብ እንደው የተናገሩትን በተለይ የጋዛ ሰርጥ ፍልስጤማውያን በተለይ አሸባሪዎቹ የተጠለፉ ዜጎችን ካለቀቁ የገሃነም በር ይከፈታል ያሉትን ሳያደርጉ በመቅረቱ ብዙ ጊዜ ታማኝነት አልነበራቸውምና አሁን ስማቸው እየተመለሰ ያለበት ሁኔታ አለው። የአሜሪካንስ ምን ይላሉ ከእርምጃው በኋላ? አዎ ምንድነው መሰለህ ትችቶች ይኖራሉ፣ ግን ፕሬዚዳንት ዶናልድ ትራምፕ የተናገሩትን የሚያደርጉ መሪ ናቸው። እውነት ለመናገር በታሪክ እነሳቸው የተወደዱበት ዋነኛው ምክንያትም በ2016 ምርጫ ላይ አደርጋለሁ ያሉትን ነገር በሙሉ አድርገዋል ወይ ለማድረግ ሞክረው ታግለው ሳይሳካላቸው የቀረ ናቸው። ጋዛን በተመለከተ የጋዛን አሸባሪዎች በተመለከተ የሲኦል በር ይከፈታል ነው እንጂ እኔ ሄጄ ከፍተዋለሁ ወይ እኔ ደበድባለሁ ወይም በኢራን ላይ እንዳደረጉት ዛቻ አልተናገሩም። ነገር ግን ፕሬዚዳንቱ ከባህሪያቸው ተነስቶ ለመናገር እንደሚቻለው ማድረግ የሚፈልጉትን ነገር በግልጽ አይነግሩም። ኢራንን ይደበድባሉ ወይ ተብለው በተጠየቁበት ጊዜ ወይ ልደበድብ እችላለሁ ወይ አልደበድብ እችላለሁ፣ ግን ኢራን የሚሻላት ብትደራደር ነው። ለምሳሌ 60 ቀን ከዜሮ ሰዓት ሰጥቻታለሁ ለኢራን ብለው ተናግረው ነበር። 60 ቀን ከዜሮ ሰዓት ሲሆን ነው እስራኤል ማጥቃት የጀመረችው እና እሳቸው ያሉትን የሚያደርጉ መሪ ናቸው። እንደበድበዋለን አሉ፣ ደብድበውታል። እና ፕሬዚዳንት ትራምፕን የሚተቿቸው እንዳልኩ እነዚህ የግራ ክንፎች አሉ፣ ይሄ ተመሳሳይ ጾታን የሚደግፉ በጣም ከፍተኛ የሆነ ሽንፈት ነው የደረሰባቸው ዲሞክራቶች እና እነሱ ናቸው አሁን ፕሬዚዳንቱን አሳንሶ የማሳየት እዚህም እዛም እያሉ እንደሚዘላብዱ ሰው አድርገው የማሳየት እንደብድ የማስቆጠር ምናምን ስራዎችን ለመስራት የሚሞክሩት እንጂ ሰፊ የአሜሪካ ሕዝብ ፕሬዚዳንት ትራምፕን ይተማመንባቸዋል። በመገናኛው ታሮች ያሉትንም ያደርጉታል። በመገናኛው ታሮች ዘገባዎች ምን ይመስላሉ? አሁንም የእስራኤልና የኢራን ጦርነት በተለይ የአሜሪካ በኢራን ተቋማት ላይ እርምጃ የመውሰድ ሁኔታ ትልቅ ቦታ ይዘዋል ወይ? በጣም በከፍተኛ ሁኔታ ማታ እንግዲህ እንዳልኩ እነዚህ ሁለት ዘገባዎች የኢራን በአሜሪካ መደብደብና የእስራኤል ወታደራዊ እርምጃ በኢራን ላይ መውሰድ ከፍተኛ የሆነ ምናልባትም እስካሁን በኖርኩባቸው አሜሪካ በኖርኩበት 17 ወይም 18 ዓመት ውስጥ እንዲህ አይነት ከፍተኛ የሆነ ዘገባ አይቻላቅም። በጣም ከፍተኛ የሆነ ሽፋን ነው የሚሰጠው ከኢንዲቪጁዋል ግለሰቦች ጀምሮ እስከ ሚዲያዎች፣ ታላላቅ የሚባሉ ሚዲያዎች አሁን ቀኑን ሁሉ ሲያወሩ የሚሉት ስለ ኢራን ነው። በነገራችን ላይ ኢራን ዛሬ እርምጃ ወስዳለሁ ብላለች። ያጸፋ ምላሽ ለደረሰብኝ ድብደባ በቀላለሁ ብላለች የሚል ዜና በስፋት እየተዘገበ ነው። ሚዲያዎች የሚሉትን ነገር ላካፍልህ። ኢራን ልታደርግ የምትችለው ከደፍራ ከአሜሪካ ጋር ጦርነት መግባት ከፈለገች ልታደርግ የምትችለው አንደኛ የአሜሪካ ወታደራዊ ቤዞች አሉ በመካከለኛው ምስራቅ እንደ ኦማን፣ ሳውዲ አረቢያ፣ እንዲሁም ቱርክ፣ ኢራቅ፣ ሶሪያ ምናምን የመሳሰሉ ቦታዎች የአሜሪካ ቤዞች አሉ፣ ወታደራዊ ካምፖች አሉ። እነሱን ልታጠቃ ትችላለች የሚል እዚህ ሀገር ፕሬዲክት የሚያደርጉ ኢራን ምን ልታደርግ ትችላለች፣ ምን አይነት አጸፋ ምላሽ ነው ልትሰጥ የምትችለው የሚሉ ሰዎች አንድም ይሄንን ቦታ ልትመታ ትችላለች። ሁለተኛው ደግሞ የአሜሪካን አውሮፕላን ተሸካሚዎች እነዚህ በጣም ግዙፍ የሆኑ እስከ 100 ጀት ድረስ ጭነው የሚሄዱና 9-10 የሚሆኑ ሌሎች መርከቦች እነሱን
አጅበው የሚሄዱ እነሱ ጋር ጥቃት ልትፈጽም ትችላለች የሚል ሁለተኛው ነው። በሶስተኛ ደረጃ ደግሞ የአሜሪካን ዜጎችን ወይም ኤምባሲዎችን ሌሎችም እንደዚህ ሲቪል የሆኑ ታርጌቶችን ልትመታ ትችላለች የሚል ዘገባም አንብቤያለሁ። በአራተኛ ደረጃ ደግሞ ስትሪት ኦፍ ሆርሙዝ የሚባል አለ። ከዚህ በፊት አውርተንበታል አንተና እኔ ታስታውስ ከሆነ የዛሬ ዓመት በጣም ልክ እንደ ባቤል ማንዴብ ይሄ ደግሞ በጣም አስፈላጊ የሆነና የዓለም አብዛኛው 20% የሚሆነው የንግድ ስራ የሚተላለፍበት ነው። መርከቦቹ ሲቪሊያን የሆኑ መርከቦች የሚተላለፉበት ነው። እሱን ልዘጋ ትችላለች ብለዋልኝ። ኢራንም በዚህ ጉዳይ ፍንጭ እንደሰጠች ተነግሯል። እና ይሄ በቀጥታ እነዚህን ካደረገች አሜሪካ ሙሉ በሙሉ ጦርነት ከኢራን ጋር ልትገባ እንደምትችል ተነግሯታል። ሌላው ደግሞ ሚዲያዎች እየዘገቡ ያሉት ምንድነው አሁን የእንግሊዝ መንግስት አሁንም ተጨማሪ የሆኑ የአውሮፕላን ተሸካሚ መርከቦችንና ልዩ ልዩ ተዋጊ መርከቦችን እንዲሁም አውሮፕላኖችን ወደ መካከለኛው ምስራቅ እያስጠጋ መሆኑን ተዘግቧል። እና በጣም በከፍተኛ ደረጃ ነው ሽፋን እየተሰጠው አለ። በግለሰብ ደረጃ ብትገባ ሚዲያዎች የትኛውም ቦታ ብትገባ እየተነገረ ያለው ይሄ ነው። ምንድነው ቀጣዩ የኢራን እርምጃ ምን ሊሆን ይችላል? ኢራን እንዳሉት ፕሬዚዳንት ትራምፕ ተመልሳ ልትደራደር ትችላለች ወይ የሚለው አሁን ብዙ ተንታኞች እየተወዛገቡበት ያለ ጉዳይ ነው። እና ይሄን ይመስላል ዘገባው። ጥሩ። ሌላው እንደው መጨረሻ ላይ ብዙ ጊዜ ይሄ ፌክ ኒውስ የሚባሉ እንደው ተጨባጭነት የሌላቸው በፌስቡክ ላይ የሚንሸራሸሩ አንዳንድ እንደው ዝም ብለው መረጃ ሳይዙ የሚያስተላልፉ አካላት አሉና እዚህ ላይ እንደው ለእስራኤል ማህበረሰብ ዛም እኛን ስርጭታችን ለሚያዳምጠው የምታስተላልፈው መልእክት ካለ? አዎ እነዚህ ምንድነው ትክክል ነው። እኔም በአብዛኛው አሁን እንኳን ብዙ ጊዜ አሁን ከእንደዚህ ነገር ርቅ ያለሁኝ፣ ግን እየገባው አንዳንድ ጊዜ የማየው ነገር ምንድነው በሬ ወለደ አንድ በሬ 6 ወለደ አይነት ወሬ የሚያናፍሱ በተለይ ደግሞ የእስራኤል ጥላቻ ያለባቸው ብዙ ወገኖቻችን በተለይ በአገር ቤትም በተለያየም ቦታ ሆነው ከሳውዲ አረቢያን በተለያዩ ያሉ ሰዎች ጥላቻ የሚያናፍሱ ሰዎች አሉ። አንደኛ ማወቅ ያለባቸው ኢራን የማንም የኢትዮጵያ ጭምር ጠላት ሀገር ናት። ምክንያቱም ኢራን የኒኩለር ጦር መሳሪያ በታጠቀች ጊዜ ዓለም ሁሉ ወደ ተለየ ሃይማኖትን እንዲቀይር የምታደርግ እሷ እንደፈለገችው ነው። እንደውም በጣም የሚገርም ነገር በሳውዲ አረቢያና በኢራን መካከል ያለው የእስልምና አይነት ራሱ በጣም የተለየ ነው። ያንን ራሱ መቀየር የሚፈልጉ ሀገሮች ናቸው። በጣም ጽንፈኛ ናቸው። ኢራን ከዚህ በፊት እስራኤልን ስትከብ የነበረች በሰሜን ሂዝቦላን እንደገና በደቡብ ደግሞ ጋዛ ውስጥ ማለት ነው የእስራኤልን ጠላቶች እንደ ሐማስ፣ እስላሚክ ጂሃድንና ሌሎችንም የሽብር ድርጅቶችን ስትደግፍ የነበረች ስታስታጥቅ የነበረች ፋይናንስ ታደርግ የነበረች እስራኤል በዚህ ጦርነት መግባቷ ተፈጥሯዊ ግዴታ ነው። በቃ ራሷን ከጥፋት ለመከላከል ስትል የገባችበት ነው እና ይሄ የሃይማኖት ጦርነትም አይደለም። ጦርነቱ በህይወት የመኖርና ያለመኖር ጉዳይ ስለሆነ አንዳንድ ጊዜ መረጃዎችን እያጠኑ ነገሮችን እየተገነዘቡ እያነበቡ እያዳመጡ አስተያየት ቢሰጡ ወይም ደግሞ ለተከታዮቻቸው መረጃ ቢያቀርቡ ጥሩ ነው። ይሄ ከንዴት አንጻር አይሁድን ከመጥላት ጸረ ሴማዊ የሆነ አቋም ከማራመድ አንጻር የሚመጣው ምንም ለኢራን የሚፈይድላት ነገር የለም። አሁን ኢራን ወድማለች፣ እየጠፋች ነው። ከዚህ በፊት ሂዝቦላ እንደነበረው ተመትተዋል። በጣም በዘመናቸው አይተውት የማያውቁትን ሽንፈት ነው የገጠማቸውና አሁን ይሄን ማስተባበልም ኢራን ጠንካራ ሀገር እንደሆነች አድርጎ ማሳየትም በእርግጥ መሳሪያዎችን ትተኩሳለች፣ ግልጽ ነው። ይሄን የሚታይ ነገር ነው፣ የሚደበቅ ነገር አይደለም። ነገር ግን ከእስራኤል ጥቃት ጋር ሲነጻጸር 1% አይሆንም የሚያደርሱት ጥፋት። እስራኤል በጣም ጠንካራ ሀገር ናት። እስራኤል በመካከለኛው ምስራቅ ሳይሆን በዓለም ያሉ ሀያላን ሀገሮችን ልታስንቅ የምትችል ሀገር ናት። እንደውም በቀደም የእስራኤል አምባሳደር በዋሽንግተን ዲሲ ሩሲያ በዩክሬን ላይ 3 ዓመት የፈጀባትን ጦርነት እኛ በአንድ ቀን በ10 ደቂቃ አደርሰናል፣ ያንን ውድመት አደርሰንባታል ሲሉ ነው መግለጫ የሰጡና እስራኤል ጠንካራ ናት። በእንደዚህ በወሬ በመናፈስ በውሸት በጥላቻ የምትፈራረስ ሀገር አይደለችም። የአይሁድ ሕዝብ ጠንካራ ሕዝብ ነው እና በጣም ደስ የሚል ጊዜ ነው ለእኛ በእውነት የኢራን መደብደብ እንደሚያሰጠኝ። ጥሩ ደጋረገ አባተ መላሹ በጣም ነው የምናመሰግን። እንግዲህ እናንተ ጋር ቀን ነው ደጋረገ መላሹ አባተ እናመሰግናለን። እንግዲህ አሜሪካ ጠዋት ነው ብለናል። መልካም ቀን እንመኝላለን። እዚህ ደግሞ ምሽት ነው። ወደ ሌሊቱ እየገፋን ነው። መልካም ጊዜ ነው የምንመኝልህ። በደህና ሁን።
አመሰግናለሁ። እኔም ሁልጊዜ ለምትሰጡኝ እድል በጣም አድርጌ ነው የማመሰግነው። ወንድሜ ሰጠኝ በጣም አመሰግናለሁኝ። ቴንኪው። እግዚአብሔር ያክብርልኝ። መልካም ምሽት ይሁንላችሁ። እናመሰግናለን። ቻው።